አቴን ወርቅ አሸጠኝ ቃል ኪዳን ወርቄን አሸጠኝ ሙሴ ሰለሞን ባሰራው ማስታወቂያ እርግጠኛ ነበርኩ አይደለም ቼክ ሰጣውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበር ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በኔ ስም ሄዳችሁ ገንዘባችሁን አስመልሱ ይህ አነጋጋሪ ቲክቶከር በቁጥጥር ስር ውሏል ሙሴ ሰለሞን ይባላል የተለያዩ መረጃዎችን በማህበራዊ ድረገጾች ላይ በማቅረብ የሚታወቅ በርካታ ተከታዮችም ያሉት ሰው ነው ነገር ግን በአንድ ወቅት በሰራው ማስታወቂያ ማካኝነት በርካቶች ተቃውሞ ሲያቀርቡበት የነበረም ግለሰብ ነው የቲክቶከር አሁን ላይ በፖሊስ ቁጥጥር ስር ስለመዋሉ ነው እየተሰማ ያለው ከሰሞኑ በተሽከርካሪ እንቅስቃሴ ሲያደርግ በአዲስ አበባ ትራፊክ ፖሊሶች ያልሆነ ነገር እየጠቀሱ በአንድ ቀን ብቻ ተደጋጋሚ ቅጣት እንዳደረጉበትና እንደሚያንገላቱ እየተደረገ ያለውም በደልና ህገወጥ ተግባር ነው ሲል ቅሬታውን ሲያሰማ እንደነበርም ይታወቃል ጊዜ ማገናዘብ የሚባል ነገር አለ እንደ ሰው እውነት አገናዝቡ የምሬ ነው እኔ እንዴ ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርገኝ ተቀብዬ ስቴፋኖስ ሄጂ መንጃ ፈቃድ መቀበል ይችላል አሁን ቀኔ ተበላሽ ምንም ስራ አልሰራ ነው በአስቡት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ እኔ ዛት ሶ ላይክ እንሲ ኮመን ሴንስ ይሄ እንዴት ነው አገናዝቡ ሰው ሊስራ አለው ሙሴ ሰለሞን በዚህ ጉዳይ ይሁን አሊያም ግለሰቦች ባቀረቡበት የተበደለናል ክስ በግልጽ የታወቀ ነገር ባይኖርም አሁን ግን በቁጥጥር ስር ውሎ የነ ጆን ዳንኤልን ጎራ መቀላቀሉ ታውቋል ሙሴ ሰለሞን ብሩክ ጫላ ከሚባል ሌላ ቲክቶከር ጋር በቲክቶክ ክሬቲቭ አዋርድ 2025 እጩ ሆኖ ቀርቦ በተቀራራቢ ድምጽ ፉክክር ያደረጉ እንደሚገኙ ይታወቃል በጌዶ ዞን የሚገኙ የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉ ተነገረ መጠጥ ቤቶችና ሰዓት እላፊ ገበያ በጤና በኢኮኖሚ በትምህርት በሰላምና ጸጥታ በሴቶችና ህፃናት በባህል እሴት ላይ ከፍተኛ ተጽዕኖ ያሳደረ በመሆኑ በጌዶ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዱዓለም ማሞ ተናግረዋል መጠጥ ቤቶች ለጸጥታና ለከፋ ወንጀሎች 80% መነሻ ከመሆናቸው በዘለለ እንደ ኤችአይቪ ቲቪ አባላዘር ጉበት ካንሰርና ለተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙም ተገልጿል ከወንጀል አንጻር ግድያ አስገድዶ መድፈር ስርቆት ዝርፊያና አደንዛዥ እጽ ዝውውር እንዲበራከት ዋነኛ መንስኤ መሆኑም ተጠቁሟል በትምህርት ቤቶች አቅራቢያ መጠጥ ቤቶች ሺሻና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ሲሉ አቶ አንዱዓለም ተናግረዋል ያረቄ መጠጥ ወደ ዞኑ እንዳይገባ ማገድ እንዲሁም በተለይም በገጠሩ ማህበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ ባዕድ ነገር ተቀላቅሎባቸው የጤና እክል የሚያመጡትንና አስክረው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶች እንዲዘጉ ይሰራልም ተብሏል የአልኮል መጠጥ የጤና አስከፊነት የሃይማኖት ተቋማት ትምህርት ቤቶችንና የተለያዩ አማራጮችን በመጠቀም ግንዛቤ መፍጠር ስራ እየተሰራ እንደሚገኝም ተገልጿል የፋኖ መንደር ትግል መሬት ላይ ካለው በላይ በሚዲያ የሚደረገው እጅጉን ትኩረት እየሳበ ተከታታዩም ቁጥሩ እየጨመረ የመጣ ይመስላል ከሰሞኑ በእነ ሀብታሙ አያሌውና በእነ ኢየሩሳሌም በኩል የተፈጠረው ውዝግብ እስክንድር ነጋን በቀጥታ ያሳተፈ ሆኖ አዲስ ምዕራፍ ከፍቷል የአሜሪካ ፖሊስ ጭምር ጉዳዩን በትኩረት እየተከታተለው ያለው ቃለ መስረቅ ጥረት ተደርጎበታል የሚል ወንጀላ የሚሰማበት በአደባባይ መሰዳደብና መዘላለፍ የታየበት የእነዚህ ሰዎች ጉዳይ አሁን ደግሞ ጫካ ሆኖ የሚታገለው ሸዋ ምድር ላይ ታግቷል ተብሎ የሚነገርለት ያፋህዱ ሰው እስክንድር ነጋ በቀጥታ የተሳተፈበት ሆኖ ተገኝቷል እነ ኢየሩሳሌም በሀብታሙ አካውንት ገንዘብ ይገባ ነበር የሚንቀሳቀሰውም በቦዲጋርድ ነው ብለው በአደባባይ ፕሮግራም እስከ መስራት ደርሰዋል ገና ብዙ የሚወጡ መረጃዎች አሉ እንደ ኢትዮሶስ ሲሳማ እኛ ምናቀው ነገር የለም እውነት ለምናገር እንደ ኢትዮሶስ ሲያለፉና አመታት ምን ያህል ኢትዮሶስ ገንዘብ ይግባ ኢትዮሶስ ምን አይነት ገንዘብ አለው እነማን ገንዘብ ሰጡ ምንም አቆ ነገር የለም ለምን እኔ መረጃው መሰብሰብ ላይ ገና ላይ ነኝ ያለው ምንም ነገር ግን አሁን በተያያዘ በማስረጃ ጭምር የሚመጡት ገንዘቦች ለኢትዮሶስ የሚመጡ ገንዘቦች ወደ እሱ አካውንት እንዴት ይገቡ እንደነበር አሁን ይወጣል እኔ ነገር የነበረው ኢትዮሶስ ነው በተለይ ግን ከፍለው ለኛ የሚከፍለው ለቤተክርስቲያን የሚከፍለው ምንም ገንዘብ እንደሌለው ነገር ቆይቷልና ይሄን እንግዲህ ሀገሪቱ የገቢዎች ችግር አላት የገቢዎች ቢሮ አለ እነሱ የሚያጠኑትና እነሱ የሚወስኑት ውሳኔ እዚህ ጋር ምንም አይደለም ጉዳይ በህግ ያለ ስለሆነ ህግ ባለበት ሀገር በር ከፍቶ መውጣት ያቃተው ሀብታሙ ያለ እንግዲህ በአሽከሮቹ በኩል በንገጥሮች አሉት ደውሎችም የማይል አብራችሁ እንዳትለዩት
በመጸዳጃ ቤት ሲሄድ ተከታትላችሁ ሂዱ እንዳትተውት የተባሉ ያሉና እጅግ ነው የሚያሳፍረው፣ እጅግ ነው የሚያሳዝነው። ታዲያ ላይ አይታችሁ የተቀመጡት እዛ ጋር ያሉት አብዛኞቹ ዛሬ ሰዎች ናቸው። ለመደብሮች አሏቸው ሰዎች አሉ፣ ሌሎችም አሉ፣ ማኒሾች አሉ። ማንም ዞር ብሎ አይሄድም። የራስን ስራ መሰራበት ሀገር ነው። በጣም ተሰላም የምትኖርበት ሀገር ነው። እኛ እንዲህ ብለን ጫፍ ልንነካው ማለት ነው። አብሮ የኖረ ኢትዮጵያዊ ነው፣ አብሮ የኖረ ወገናችን ነው። ባያረገው ደስ ይለኛል። ግን አምባገነኖች ከልባቸው ፈሪ መሆናቸውን ያየንበት ሌላኛው አብይ አህመድ ኢትዮ 60 ለመሰልቀጥ ምን ያህል እንደተጣደፈ ምን ያህል በጓደኞቹ ላይ የፈጸመው ሂደት እኔ እግዚአብሔርን አመሰግናለሁ። ብቻ ሀገር የተጻፈ ብቻ ሳይሆን የሚተገበር ህግ አለ። ህግን በመተግበር ምንም ወደ ኋላ የማይባልበት ሀገር ነው። ይሄን ይዘና ወደፊት እውነት ለመናገር በቦዲጋርድ እስካሁን እየተጠበቀ ያለ ሀብታሙ ከቢሮ ላለመውጣት እዚያን ያህል ሲፈራ ማየት እስካሁን ድረስ ራሱ ድንጋጤ አለቀቀኝና እናንተም በየሰዓቱ ተከታተሉ፣ እናንተም ራሳችሁ ዘብደን እየገባችሁ ታዩት ነበርና ለነዚህ ጥያቄዎች ታዲያ መልስ እንዲሰጥ ይጠበቅ የነበረው ሀብታሙ አያሌው ከዚህ ይልቅ ጫካ ያለውን እስክንድርን ጋብዞ መልስ ማሰጠትን መርጧል። እናም እስክንድር ነጋ በስልክ መስመር በኩል ብቅ ብሎ የሀብታሙንና የሽመልስ አበራን ቅድስና ሲያውጅ አምሽቷል። ስለሰነበተው ቪዲዮ አንድ ሁለት ነገር ልበል። ቪዲዮ ውስጥ ስላለው ነገር ማለትም ስለተባለው ነገር ምንም ማለት አስፈላጊ አይደለም። ይሄን የምለው አንተም ሆንክ ሽመልስ አበራ ለረጅም ዓመታት የአደባባይ ሰው ሆናችሁ በመኖራችሁ ህዝቡ ጠንቆ ያውቃችኋልና በአንድ በሁለት ክስተት ያማንነት የሚናድ አይደለም። ከዛ ይልቅ መናገር የፈለኩት እናንተ በሰጣችሁት ምላሽ ላይ ነው። ነገሩን በጨዋነት ለማለፍ በዝምታ ነው እንዲሄድ ቀጣዩ ሂደት እንዲሄድ ያደረጋችሁትና ያ በጣም የሚመሰገን ነው ለማለት ነው። ይሄን የምልበት ደግሞ ምክንያት በዋናነት ሁለት ሶስት ምክንያቶች ቢኖሩም በዋናነት ግን ዋና ትኩረታችን መሆን ያለበት ትግሉ ላይ ነው። ዋናው ትግል የወጣንበት ዓላማ አለ። እሱ ዓላማ ብዙ ሄዷል፣ ፈጣሪ ይመስገን። ግን ገና ብዙ ደግሞ የሚቀረውም አለ። ያንን እስከምናጠናቅቅ ድረስ መሀል ላይ የተለያዩ ችግሮች ያጋጥሙናል። ትግል ላይ ነው ያለነው። በትግል ውስጥ የውስጥም የውጭም ችግሮች አሉ። በእነዛ ችግሮች መጣለፍ የለብንም። ሰሞኑን የፓርላማ ጉዳዮች እጅግ መነጋገሪያ ሆነው ሰንብተዋል። በተለያዩ ጊዜያት በተወካዮች ምክር ቤት ውስጥ ጠንካራ ጥያቄዎችን በማቅረብ የምናውቃቸው ዶክተር ደሳለኝ ጫኔ ወደብንና የውስጥ ሰላምን አስመልክቶ ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች እነዚህ ኤርትራውያን ሐሳቦች ናቸው የሚል ምላሽ እንዲሰጣቸው የሆኑ ነበሩ። ታዲያ ይህ ሁነት ከተከሰተበት ጊዜ ጀምሮ በተለያዩ አጋጣሚዎች ደሳለኝ ጫኔን ከኤርትራ መንግስት ጋር በማቆራኘት ሐሳብ የሚሰነዝሩ ተንታኞች በርከት ብለው ታይተዋል። ዶክተር ደሳለኝ ጫኔም ለነዚህ ጉዳዮች በፌስቡክ ገጻቸው ላይ ሰፋ ያለ ምላሽ ሰጥተዋል። እንደሚከተለው ይቀርባል። የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም። ዶክተር ደሳለኝ ጫኔ ከትናንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ሕይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ህዝብ ተወካዩና ተቃዋሚ ፖለቲከኛነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው። የመመራባቸው ብቸኛ መርሆች የአማራ ህዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። ከዚህ በመነሳት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት 3 ክሶች ግልጽ ምላሽ እሰጣለሁ። ይህንን የማደርገው የተነሱት ክሶች ክብደት ምላሽ የሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖሊሲና የትግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጠር ውይይት እንዲካሄድባቸው ምልከታዎችን በተብራራ ሁኔታ ለማጋራት ነው። ክስ 1 የአስመራ መንግስት ወኪል አገልጋይና ባንዳ ነህ። ይህ ክስ መሰረተ ቢስ ተራ ስም ማጥፋት ነው። የፖለቲካ ትችትን በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራም ነው።
የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ እያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ የወርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን፣ ሶስቱም ኢትዮጵያውያን በከፍተኛ ጀግንነት እና ብቃት እያገለገሉ ወታደሮች ናቸው። ቅድመ አያቶቼም በሁለቱም በኩል እነ ቀኛዝማች ደስታ ብሩና ብላታ ጥሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ። ከኛ ቤት ባንዳ የለም ነው መልሴ። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ። ከዚህ በተረፈ እግዚአብሔር ይመስገንና በሙያዬ የትም ዓለም ሄጄ ሰርቼ ኑሮዬን ማሸነፍ የምችልበት የትምህርት ዝግጅትና የሥራ ልምድ አለኝ። በፖሊሲ አውጪነትና ከፍተኛ አመራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቀጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ሕዝብና የአማራ የኢትዮጵያም ሕዝብ ተወካይ እንደራሴ ነኝ። የምወክለውም የኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ 2 ኢትዮጵያ የባህር በር ማግኘቷን ትቃወማለህ። በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የምቀበለው ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ 8ኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል። ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ሌላ የዜጎች ደምና ህይወት መክፈል የለባትም ነው። ጦርነትን የሚጋበዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ወቅት ህወሓት የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙትን የጅምላ ጭፍጨፋና የዘር ማጥፋትና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፌያለሁ፣ ግን አልኩራራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይ በንጹሃን ተጋሮች ላይ በተፈጸመው የጦር ወንጀል ውስጥ የተሳተፈ ማንኛውም አካልም በተመሳሳይ በፍርድ አደባባይ እንዲዳኝ እፈልጋለሁ። ስለዚህ ራስን የመከላከል የግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስትሩም በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻውን እንደ ባርጌኒንግ ቺፕና የዲፕሎማሲ ቀዳዳ መፍጠሪያ ጫና ማድረጊያ ታክቲክ አድርጌ ነው የተረዳሁት። ክፍል 3 ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለህም። የሐሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢው ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብን ችግርና ሮሮች እንዲሁም የመንግስትን ክፍተት ማሳየት ዋናው ስራው ቢሆንም በጥያቄዎቼና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቤያለሁ። የጸጥታ ጉዳይን የተመለከተው አማራጭ ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቄያለሁ። ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ ባረቆ አስተዋይነት በድርድር እንዲፈታ ግልጽ ጥሪ አቅርቤያለሁ። የኢኮኖሚ ጉዳይን የተመለከተው አማራጭ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ ፊስካል ፖሊሲ እንዲከተል ግፊት አድርጌያለሁ።
የውጭ ግንኙነት ጉዳይን የተመለከተው አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ጠቁሜያለሁ። የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው። እንደማጠቃለያ በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለሕዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቀጥረኝነት የመጣ አይደለም። የገዢው ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። ይህን የፖለቲካ ስርዓት ትኩረት ደግሞ በተረዳሁት ልክ የህዝቤን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው። ዶክተር ደሳለኝ ጫኔ